ገዛ ወገናችን ላይ እህታችን ላይ የጨከኑ እኚህ ሰዎች 60 ሚሊዮን ብር በፊት ከዚህ በፊት 36 ነበር አይደል ያልኩት 60 ሚሊዮን ብር ነው በዛን ጊዜ የነበረው ምንዛሬ 2 ሪያሉ 60 ሚሊዮን ብር ነው የት አስገባችሁት እንዴት ነው የጨከናችሁባት ለምን ነው መልስ ማሰጡ ነው የምን አላየውም አልሰማውም ነው መሐመድ አላሩሲም እዚህ ጉዳይ ነበርክበት እኛ ለአንተ ትልቅ ክብር አለን የሀገር ሁለታ ነህ እንወዳለን እናከብራለን ግን ለዚህ መልስ ማሰስ መቻል አለብህ አንተም እናንተ እዚህ ጋር የምትታዩት በሙሉ ይሄን ቪዲዮ አላየንም አልሰማንም ማለት ዘበት ነው የፍርድ ቤት ወረቀቱን አትልኩም ልጅቷ ሆም ተብላ እዛው ህይወቷ እንዲያልፍ ጥረት የተደረገ ነው ከ60 ሚሊዮኑ በተጨማሪ 10,000 ሪያል ደግሞ እዛው ተሰጥቷታል ጠበቃ ነኝ ባዩ ሙሉ የሚሰጠው መልስ በቅርብ ትፈታለች ነው ለምንድን ነው የፍርድ ቤቱን ፋይል ለህዝብ ማታሳውቁት ከህዝብ የተሰበሰበ ብር ነው አይደለ የቡታጅራ ማህበረሰቦች እባካችሁ ለዚች ልጅ ድምጽ ሁኗት እቺ ልጅ በስሟ 60 ሚሊዮን ብር ተሰብስቦ ከማትወጣበት ቀርቃር ውስጥ ገብታ ህይወቷ አስጊ ሁኔታ ላይ ደርሷል ልትሞት ነው ኦሬዲ ሞታል ትሆንም እንችላለን እሺ ማወቅ ያለባችሁ ልትሞትም ትችላለች እኛ የምናውቀው ነገር የለም ግን እናንተ ገንዘብ አሰባሳቢ ኮሚቴ ነበራችሁ ቲም ሌላ የት አላችሁ ለምን ነው መልስ ማሰጡት እንዴ ከህዝብ የተሰበሰበ ብር እኮ ነው እየጠየኳችሁ ያለሁት የራሳችሁን ብር አይደለም እኮ የምን ዝም ጭጭ ፍጥጥ ማለት ነው እንዴ በቂ መልስ የመስጠት ግዴታ አለባችሁ ወዳጅ ሳይሆን ግዴታችሁ ነው ይሄን ነገር እኔ ማጠየቅን አላቆምም የቲክቶክ ጋጋታ መስሏችሁ ከሆነ እኔ እንደሌላ ቲክቶክ አይደለም አንድ ነገር ያስኩኝ ነው ስለዚህ ሁልሽም እዚህ መልክሽን አሳምረሽ መመጪ ያዳሜ የሰው ደም እየጮኸ ነው 60 ሚሊዮን ብሩ የት ገባ በምን ማስረጃ ወጣ የፍርድ ቤቱስ ማዘጃ ምንድነው የፍርድ ቤት ሁኔታው ምን ላይ ነው ያለው እሱንም እንፈልጋለን ማወቅ አመሰግናለሁ